ማን ነው ይሄንን ምግብ የሰራው? ውድ አንቺ ነሽ? አይደለም ነው ነች። ውይ አባባ አይጣፍጥም አይደል? ማሚ ላትሰራላለች እንዳያምቅርብ። ምን ነው ውዴ? አረ እንደውም በተቃራኒው ነው። በጣም የሚጣፍጥ ምግብ ነው። ኑኑዬ ከየት ነው እንደዚህ የሚጣፍጥ ምግብ መስራት የተማርሽው? በትምህርትሽ በጣም ጎበዝ ነሽ፣ በዛ ላይ ቆንጆ ነሽ። ይሄ በጣም ትልቅ መባረክ ነው። አይኔ መሲም ልክ እንደዛው ናት። እስኪ መስዬማ ፈጣሪ እንደው ጤናዋን ነገር የለውም። ስማኝ አንተ ደግሞ ቶሎ ቶሎ ብላሽ ማለት እንደረፍድብ ብዬ ነው። ደግሞ ስማ ቆየ ልትሄድ ነው? ከከተማ ልትጥሩ እንዴ? ያው ከከተማ መውጣት ጥሩ ነገር ነው። አዎ ልክ ነሽ። እንዴ የቤሉል አባት በህይወት አሉ። ይሄንንም ያደረገው ያፌት ነው። ያፌት አግቶ አንድ ቦታ አስቀምጧቸው እንጂ አልሞቱም። በእርግጥ ሁሉም ሰው እንደሞቱ ነው የሚያውቁት፣ ነገር ግን አልሞቱም። ከዚያ በኋላ ነበር እኔንም እኮ ጋሽ ወዶኝ ነበር። ለምን ቤሉል በአጭር ጊዜ ሌላ ጮኛ ወይም ፍቅረኛ ለመያዝ ቻለ? እንዴት ሊሆን ይችላል? ብላ ከራሷ ጋር ማውራቱን ቀጠለች። ጋሼ ኑኑዬን እንደወደዷትና ከዚህ በፊት ልታገባ ጋሼ ኑኑዬን እንዲያገባላቸው ልጃቸውን ሲያስቡ፣ ባለቤቱ ግን ወይዘሮ ሄለን በጣም ተሳልቃበት ነበር። በስተመጨረሻው ግን ጋሼ በህይወት እንዳለ ስታቅ ምን እንደምትል የምናይ ይሆናል። የሌላ ወጥመድ ውስጥ ገባች። ኤልሹ አሁን ላይ ኑኑን ለወንድሟ እያቀራረበች አዶናይን ለመጉዳት ስትል እሷን ቀርባታለች። ሰላም የቻናል ቤተሰቦች፣ ቻናሌ ላይክ ሰብስክራይብ በማድረግ ቤተሰብ የሆኑ ኤልሹ አሁን ላይ ኑኑን ይቅርታ የኔ ቆንጆ ይቅር በይኝ በማለት ይቅርታ ጠየቀቻት። ኑኑም እውነት መስሏት እሺ ይቅርታ አድርጌልሻለሁ አለቻት። አሁን ላይ ኤልሹ ያዘጋጀችላት ትልቅ ወጥመድ ስለነበረ ያንን ደግሞ ግዴታ በይቅርታ ማለፍ ስላለባት ነው እንደዛ ያለቻት። መሲ ግን በፍጹም አላመነቻትም። አንቺ ግን ያምሻል ልበል? ይሄ የዋህነትሽን ልትቀየር ይገባል። በእንደዚህ አይነት ነገር ልንቀጥል አንችልም። በዚህ መንገድ መቀጠል አይቻልም። አንቺ እንዳሰብሻት አይደለም፣ የሆነ ተንኮል አዘጋጅታልሻለች። ይሄ ደግሞ ትልቅ ወጥመድ እያዘጋጀችልሽ ነው አለቻት። ኤልሹ ግን ደስ አላት። አረ በፍጹም እህቴ ደግሞ ምን አስበሽ ነው? ቢያንስ እንኳን አንድ ሰው ይቅርታ ከጠየቀ ይቅርታውን የመቀበል ግዴታ አለብን። ደግሞ እኮ ተጸጽታ ነው አለቻት። መሲም አረ በጭራሽ እንዳይመስልሽ፣ እርግጠኛ ነኝ ከእናቷ ጋር የሆነ ወጥመድ አዘጋጅተውልሽ ነው። አይ እህቴ ምን አይነት የዋህነሽ ግን እያለች ከራሷ ጋር ማውራት ጀመረች። አዶናይ ከቤሉል ጋር ኤልሹ ከውጭ ስትገባያት በጣም ተናደደ። ራሱን ተቆጣጥሮ ጭራሽ ባንድ ሄዳችሁልኛል እያለ ከራሱ ጋር ማውራት ጀመረ። አሁን ላይ መሲ ያሳየችውን ቪዲዮ ማለቴ የቀረጸችውን ቪዲዮ ለማሳየት ቤተሰቡን በተሰበሰበችበት ነበር። ኤልሹና አሁን ላይ ኑኑን ይቅርታ አንቺ ማለት ለእኔ እህቴ ነሽ፣ እኔ ነኝ ጥፋተኛ በማለት ይቅርታ የጠየቀቻት። በእርግጥ መሲ አሁን ላይ በፍጹም አላመነቻትም። ኤልሹ ግን ኑኑን አሳምናታለች። ቤሉል በኑኑዬ ፍቅር ስክር ብሏል። ለምንድን ነው ኔኔቶች? ቆይ ምንድን ነው ጥፋቴ? ለምንድን ነው ማትነግረኝ? ቢያንስ እንኳ ብትነግረኝ አይሻልም? እያለ ከራሱ ጋር ማውራት ቀን በቀን ብሶበታል። አንዳንድ ጊዜማ ብቻውን ማውራቱን እንደቀጠለ ነው። ነገር ግን ኤልሹ አንድ ነገር አመጣችለት። ወንድሜ እኔ ምልህ የሆነ ነገር ብናስብ አይሻልም? ኤልሹ በእጅ ለማስገባት ግዴታ ፍቅረኛ እንዳለህና ከከተማ ውጭ እንደምትወጣ ማሳየት አለብን አለችው። እሱም አረ በጭራሽ እንደዛ ሊሆን አይችልም፣ እንዴት ነው እንደዚህ የምታስቢው አላት። ወንድሜ ይህን ሀሳብ ልትቀበለኝ ይገባል፣ ምክንያቱም ኤልሹን ለአንተ ለማድረግ ትልቅ ነገር ነው ያዘጋጀውልህ አለችው። እሱም ኤልሹን ስለሚወዳት ግዴታ በሀሳቧ ተጽናና። እሺ በማለት በነገሮች ተስማማ። ሉሊት አሁን ላይ በጣም ወይዘሮ ሉሊት አዶናይን ልታስገድለው ወስናለች። ነገር ግን አዶናይ ያደረገውን ነገር በደንብ ያውቃል። እሱ አሁን ላይ ድምጿን የምታደርገውን እያንዳንዱን እንቅስቃሴ እዛ ውስጥ እየቀረጻት
እሷ ሳትሆን መሲ ናት ብላ ታስባለች። መሲን ለማጥመድ ወስናለች። ነገር ግን ያንን ያደረገው አዶናይ ነው። አዶናይ አሁን ላይ ከአባቱ ሞት በኋላ ያንን ጥሩ ባህሪውን ትቶ በጣም ክፉ ሆኗል። በነገራችን ላይ ያ ብቻ ሳይሆን ኤልሹ አንተ ግን አዶናይ ነህ፣ የኔ ወንድም አንተ አዶናይ ነህ፣ እንዴት ነው ይህ ሊሆን የሚችለው እያለች ማውራት ቀጥላለች። ነገር ግን አዶናይ ምንም አይመለከትሽም፣ አሁን ላይ በስነ ስርዓት ልታዋሪኝ ይገባል። እኔ የድሮ አዶናይ አይደለሁም፣ አሁን ይህን በደንብ አውቃለሁ። ስለዚህ ስርዓትሽን ብትይዢ ጥሩ ነው በማለት መለሰላት። መሲ ወይዘሮ ሉሊት ያደረገችውን ነገር በደንብ አውቃለች። በእያንዳንዱ ነገር ስልኳ ላይ ብዙ ነገር እንዳለና እየቀረጸቻት እንደሆነ በደንብ ገብቷታል። መሲ ደግሞ ለፍቅረኛዋ ወይም ለምትወደው ልጅ ለቴዲ ሁሉንም ነገር ነገረችው። ቴዲ ደግሞ እኔና አንቺ እኮ ቃል ተገባብተናል፣ አብረን ተጋግዘን ሁሉን ነገር ለማስተካከልና የተሻለ ነገር ለማምጣት ወስነናል። ስለዚህ በፍጹም አንቺን ልተውሽ አልችልም፣ በጣም ነው ማፈቅርሽ አላት። እሷም በደስታ ተለያዩ። ኑኑዬ አሁን ላይ ጋሽ እኮ አንተን እንዳገባ ነበር ደስ ያላቸው፣ ግን በዚህ ደቂቃ እንዴት ፍቅረኛ ወይም ጮኛ ሊኖር ቻለ? እንጃ ይሄ እንዴት ሊሆን ይችላል? ጋሽም እኮ እኔን ነበር የሚወዱት፣ ለማጨት እንኳ ያሰቡት እኔን ነበር። ታዲያ እንዴት ነው አንተ ፍቅረኛ ሊኖር የሚችለው? እያለች ማውራቷን ቀጥላለች። ኤልሹ ትልቅ ወጥመድ ውስጥ እንዳዘጋጀችና እናቷን ብቻ አንቺ ተረጋጊ፣ እኔ ምን እንደማደርግ በደንብ እነግርሻለሁ፣ አንቺ ብቻ ማየት ነው አለች። ቤሉል በኑኑዬ ፍቅር እየተሰቃየ መሆኑን በደንብ የገባት ኤልሹ አሁን ላይ አዶኒን ለማግኘት ስትል የገዛ ወንድሟን ወጥመድ ውስጥ አስገብተዋለች። ምክንያቱም አሁን ላይ በእሷ ቁጥጥር ስር እንደሆነና እሷ ያለችው ሁላ ማድረግ እንዳለበት ከዚያ በኋላ እጅግ ላይ ትገባለች። የዛኔ ነው የምታመሰግነኝ። ስለዚህ ብትረጋጋና እኔ ያልኩ የምትሰማ ይሻላል በማለት አሳመነች። ፍቅረኛ እንዳላትና አሁን ላይ ወደ መዝናኛ እንደሚሄድ እፊቷ አወራች ኤልሹ። ኑኑዬም እንዴት ሊሆን ይችላል? በአጭር ጊዜ እንዴት ፍቅረኛ ያዘ? በቃ ረሳኝ ማለት ነው እያለች ከራሷ ጋር ማውራቷን ቀጥላለች። መሲ ግን እንዳታምንያት፣ እናትና ልጅ የሆነ ወጥመድ እያዘጋጁልሽ ነው። ያንን ወጥመድ ደግሞ እስከምትወጭ ድረስ አንቺን ይጫወቱብሻል ብላ ተናግራ ነበር። ነገር ግን ኤልሹ አረ በፍጹም ይቅርታ እኮ ጠይቃለች፣ ይቅርታ ደግሞ ትልቅነት ነው አለች። አዶኒ አሁን ላይ የአባቱን ገዳይ ማን እንደሆነ በደንብ እየተከታተለ ነው። አሁን ወይዘሮ ሉሊት እንደሆነችና አሁን ሁሉንም ነገር የተረዳ ይመስላል። ምክንያቱም ሉሊት ምንም ከማድረግ ወደኋላ እንደማትል በደንብ ያውቃል። በእርግጥ የሆነ ጥርጣሬ እንጂ ምንም አይነት የሚያስረዳ መረጃ አላገኘም። ያንንም ቢሆን ወደኋላ እንደማይተውና ምንም ማድረግ እንደሚችል እያሳየ ነው። በሌላ በኩል ኤልሹ አሁን ላይ አዶኒ መቀየርና እንደዚህ መሆን ግራ አጋብቷታል። እንደዛ የሚሳሳላትና የሚጨነቅላት አዶኒ ዛሬ ላይ ፊቱን ሲያዞሩባት ደንግጣለች። ነገር ግን እኔ ኤልሹ ነኝ፣ ምን እንደማደርግህ አውቃለሁ። በእርግጥ ከኔ ጋር መጋፈጥ አልነበረብህም፣ ስለዚህ አሁን ትቀበላለህ እምብል አስፈራራችሁ።